ማታ ማታ እንቅልፍ እምቢ ብሏችሁ እየተገላበጣችሁ ትቸገራላችሁ? ወይንስ ጠዋት ስትነሱ የመገጣጠሚያ ህመም፣ የሰውነት መዛል ወይንም የምግብ አለመፈጨት ስሜት ያሰቃያችኋል? ከነዚህ ችግሮች ለመገላገል ውድ የሆኑ ክኒኖችን መዋጥ ሳያስፈልጋችሁ በየቀኑ ማታ ከመተኛታችሁ በፊት አንድ ብርጭቆ ሞቅ ያለ የእርድ ወተት ወይንም ወርቃማው መጠጥ መጠጣት በሰውነታችሁ ላይ ምን አይነት ተአምራዊ ፈውስ እንደሚያመጣ ታውቃላችሁ? ዛሬ በዚህ ቪዲዮ ማታ ከመተኛታችን በፊት ይህንን ድንቅ መጠጥ ብንጠጣ የምናገኛቸውን 7 በሳይንስ የተረጋገጡ አስገራሚ የጤና ጥቅሞችንና ትክክለኛውንም አዘገጃጀቱን እንዲሁም ደግሞ አጠቃቀሙን እንመለከታለን። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ማታ ማታ አንድ ብርጭቆ የእርድ ወተት ወይንም ወርቃማው መጠጥ መጠጣት በሰውነታችን ላይ የሚያመጣቸው 7 አስገራሚ ጥቅሞች። አንደኛ፣ ጥልቅ የሆነ ሰላማዊና እንዲሁም ያልተቋረጠ እንቅልፍ ይሰጣል። ማታ ማታ አልጋ ላይ ተኝተው እንቅልፍ እምቢ ላላቸውና በትንሽ ድምፅ ለሚባንኑ ሰዎች የእርድ ወተት ፍጹም ተፈጥሯዊ ፈውስ ነው። ወተት በውስጡ ትራይፕቶፋን የተባለ አሚኖ አሲድና ሜላቶኒን የተባለ የእንቅልፍ ሆርሞን ይዟል። እነዚህ ንጥረ ነገሮች ከእርድ ጋር ሲዋሃዱ አእምሯችን እንዲረጋጋ፣ የጭንቀት ስሜት እንዲቀንስና ሰውነታችን ወደ ጥልቅ እንቅልፍ እንዲገባ ያደርጉታል። ኪኒን ወስዳችሁ በምተኙበት ጊዜ ጠዋት ላይ ከባድ ድካም ሊሰማችሁ ይችላል። የእርድ ወተት ግን ያለምንም የጎንዮሽ ጉዳት ሰውነታችሁ ሌሊቱን ሙሉ እረፍት እንዲያገኝና ጠዋትም በከፍተኛ ንቃት እንዲሁም ደግሞ ጉልበት እንድትነቁ ይረዳችኋል። ትልቁና የመጀመሪያ ጥቅሙም ለሰላማዊና እንዲሁም ጥልቅ እንቅልፍ ለማግኘት ይረዳል ማለት ነው። ሁለተኛ ጥቅሙ የመገጣጠሚያና የጡንቻ ህመምን ያስታግሳል። እርድ የተፈጥሮ አስፕሪን ወይንም የህመም ማስታገሻ ተብሎ ሊጠራ ይችላል። በውስጡ ኪርኩሚን የተባለ በጣም ታዋቂና ኃይለኛ ጸረ ብግነት ንጥረ ነገር ይዟል። ብዙዎቻችን በቀን ውሏችን በሚገጥመን ከፍተኛ ስራ ወይንም በተቀመጥንበት የተሳሳተ አቀማመጥ ምክንያት ማታ ላይ የወገብ፣ የጉልበት ወይንም የመገጣጠሚያ ህመም ሊሰማን ይችላል። ይህንን ሞቅ ያለ መጠጥ ማታ ስትጠጡት ኪርኩሚን በጡንቻዎቻችንና በመገጣጠሚያዎቻችን መካከል ያለውን እብጠትና መቆጣት በከፍተኛ ሁኔታ ይቀንሰዋል። በአርትራይተስ ወይንም በቁርጥማት ለምትሰቃዩ ሰዎች ውድና ጨጓራን የሚጎዱ ማስታገሻ ኪኒኖችን ከመውሰድ ይልቅ የእርድ ወተትን ማዘውተር ሌሊቱን ሙሉ ያለምንም ህመም በሰላም እንድታርፉ ያደርጋችኋል። ሶስተኛ፣ የበሽታ መከላከል አቅምን ያሳድጋል። የእርድ ወተት በተለይ በባህላዊ ሕክምና ውስጥ እንደ ትልቅ የበሽታ መከላከያ ጋሻ ተደርጎ ነው የሚወሰደው። እርድ በውስጡ ጸረ ባክቴሪያ ማለትም አንቲባክቴሪያል፣ ጸረ ቫይረስና ጸረ ፈንገስ ባህሪያትን በአንድ ላይ አቅፏል። ማታ ከመተኛታችን በፊት ይህንን መጠጥ መውሰድ በሰውነታችን ውስጥ ያሉትን ነጭ የደም ሴሎችን ያጠነክራቸዋል። ይህ ማለት ደግሞ እንደ ወቅታዊ ጉንፋን፣ ሳል፣ የጉሮሮ መከርከርና የሳይነስ ህመምን የመከላከል አቅማችንን በከፍተኛ ደረጃ ይጨምራል ማለት ነው። በቀዝቃዛ ወራት ወይም ደግሞ የአየር አካባቢ ሁኔታ ሲቀያየር በቀላሉ በበሽታ ለሚጠቁ ሰዎች የእርድ ወተት ሰውነታቸው ሌሊቱን ሙሉ ራሱን እንዲያድስና በሽታ አምጪ ተዋሲያንን እንዲዋጋ ትልቅ የሆነ አቅም ይሆነዋል። አራተኛ፣ የምግብ መፈጨትን ያፋጥናል እንዲሁም የሆድ መነፋትን ያስወግዳል። ብዙዎቻችን ማታ ላይ ከበድ ያሉ ምግቦችን ተመግበን ስንተኛ የምግብ አለመፈጨት፣ የሆድ መነፋት እናም የቃር ስሜት እንቅልፍ ሊነሳን ይችላል። የእርድ ወተት ለዚህ ችግር ፍጹም መፍትሄ ነው። እርድ በውስጡ ያለው አክቲቭ የሆነ ንጥረ ነገር ጉበታችን ባይል የተባለውን የምግብ መፍጫ ፈሳሽ በበቂ ሁኔታ እንዲያመርተው ያነቃቃል። ይህ ፈሳሽ ደግሞ የተመገብነውን ስብና ከበድ ያሉ ምግቦችን በቀላሉ እንዲሰባበሩና እንዲፈጩ ያደርጋል። ማታ ከመተኛታችሁ በፊት ይህንን መጠጥ ስትጠጡት ሌሊቱን ሙሉ አንጀታችሁ ላይ ጋዝ እንዳይፈጠር ይከላከላል። የምግብ መፈጨት ሂደቱንም በማፋጠን ጠዋት ላይ ያለምንም የሆድ መወጠር ወይም ደግሞ ድርቀት በጣም ቀላልና ሰላማዊ ሆናችሁ እንድትነቁ ይረዳችኋል። አምስተኛ፣ የልብን ጤናን ይጠብቃል። የእርድ ወተት ለልባችን ጤንነት ትልቅ ውለታ የሚውል መጠጥ ነው። በእርድ ውስጥ የሚገኘው ኪርኩሚን በደም ስሮቻችን ላይ የሚለጠፉ እናም ለልብ ህመም ምክንያት የሚሆኑ መጥፎ ኮሌስትሮሎችን የመቀነስ ከፍተኛ አቅም አለው። ከዚህም በላይ የደም ስሮችን በማስፋትና የደም መርጋትን በመከላከል ደማችን በመላው ሰውነታችን ውስጥ ያለምንም እንቅፋት በቀላሉ እንዲዘዋወር ይረዳል። ማታ ከመተኛታችን በፊት ይህንን ወርቃማ መጠጥ መውሰድ የደም ግፊትን ለማስተካከልና የልብን የስራ ጫና ለመቀነስ ይረዳል። ይህም በረጅም ጊዜ ውስጥ ለድንገተኛ የልብ ህመም የመጋለጥ ዕድላችንን በከፍተኛ ሁኔታ ዝቅ ያደርገዋል ማለት ነው። ስድስተኛ ጥቅሙ የአእምሮን ስራ ያነቃቃል። የእርድ ወተት ለአእምሯችን ጤንነት የሚሰጠው ጥቅም እጅግ አስገራሚ ነው።
በእርድ ውስጥ የሚገኘው ኪርኩሚን በአንጎላችን ውስጥ የሚገኘውና ብሬን ድራይቭድ ኒውሮትሮፊክ ፋክተር የተባለውን የሆርሞን መጠን እንዲጨምር ያደርጋል። ይህም ሆርሞን የአንጎል ሴሎች እንዲያድጉ፣ አዳዲስ ግንኙነቶችን እንዲፈጥሩና እንዳይሞቱ የሚከላከል ነው። ማታ ከመተኛታችሁ በፊት ይህንን መጠጥ መጠጣት በአእምሮ ውስጥ የሚፈጠረውን ውጥረትና ድብርትን የሚቀንስ ሲሆን እድሜ እየጨመረ ሲሄድ የሚመጣውን የመርሳት በሽታን ወይንም አልዛይመርን ይከላከላል። በቀን ውሏችሁ በአእምሮ እረፍት ማጣትን የምታስተውሉ ሰዎች መጠጡ ሌሊቱን ሙሉ አእምሯችሁ ራሱን እንዲያድስ ትልቅ የሆነ እገዛን ያደርጋል። ሰባተኛ ጥቅሙ ለፊት ቆዳ ጥራትና እንዲሁም ለውበት ነው። ብዙዎቻችን ለፊት ቆዳችን ውበት ውጫዊ ክሬሞችን ብቻ እንጠቀማለን። ነገር ግን እውነተኛ ውበት የሚጀምረው ከውስጥ ነው። የእርድ ወተት በሰውነታችን ውስጥ ያሉ መርዛማ ንጥረ ነገሮችን ከጉበታችንና ከደማችን ውስጥ አጣርቶ የማውጣት ከፍተኛ አቅም አለው። እርድ በውስጡ ባለው ጠንካራ አንቲኦክሲደንት አማካኝነት በቆዳ ላይ የሚወጡ ብጉር፣ ጥቁር ነጠብጣቦች እናም ያለ ዕድሜ የሚመጣን የቆዳ መጨማደድ ይከላከላል። ማታ ከመተኛታችሁ በፊት ይህንን መጠጥ ስትጠጡት ሌሊቱን ሙሉ የቆዳ ሴሎቻችሁ ራሳቸውን እንዲያድሱ ስለሚያደርግ ጠዋት ከመስታወት ፊት ስትቆሙ ፊታችሁ በጥራት የነጻ ያበራና እንዲሁም ደግሞ ተፈጥሯዊ ውበቱን የተላበሰ ሆኖ እንዲገኝ ያደርገዋል ማለት ነው። ስለዚህም ማታ ማታ ከመተኛታችሁ በፊት የእርድ ወተትን ብትጠጡ እነዚህን 7 አስገራሚ የጤና ጥቅሞችን የምታገኙ ይሆናል ማለት ነው። ስለሆነም እስካሁን ጥቅሞቹን አይተናል። አሁን ደግሞ በቀጥታ ወደ አዘጋጃጀቱና እንዲሁም ደግሞ ወደ አጠቃቀሙ እናልፋለን ማለት ነው። ይህንን ታምረኛ መጠጥ ለማዘጋጀት የሚያስፈልጉን ነገሮች ሙሉ በሙሉ ተፈጥሯዊ መሆን አለባቸው። በመጀመሪያ 1 ብርጭቆ ንጹህ ወተት ያስፈልገናል። የላም ወተት ማለት ነው። ወተት የማይስማማችሁ ከሆነ ደግሞ የለውዝ ወይንም የአልመንድ ወተትን መጠቀም አማራጭ ነው። በመቀጠል ግማሽ የሻይ ማንኪያ ንጹህ የሆነ የእርድ ዱቄትና 1 ቁንጣጭ የሚሆን ቁንዶ በርበሬን ታዘጋጃላችሁ። በእርድ ውስጥ ያለው ኪርኩሚን በሰውነታችን ውስጥ በቀላሉ አይዋሃድም። ነገር ግን በቁንዶ በርበሬ ውስጥ ያለው ፓፒራይን የተባለው ንጥረ ነገር የእርድን የመዋሃድና እንዲሁም የመፈወስ አቅሙን በ2000 እጥፍ ያሳድገዋል። ስለዚህ ቁንዶ በርበሬ የግድ አስፈላጊ ነው። ምንጊዜም ቢሆን እርድን ስትጠቀሙ ቁንዶ በርበሬ የግድ መኖር ይኖርበታል ማለት ነው። ይህንን ማወቅ ያስፈልጋል። ከዚያም የተዘጋጀውን 1 ብርጭቆ ወተት በማንቆርቆሪያ ታደርጉትና ስቶቭ ላይ ትጥዱታላችሁ። እዚህ ላይ ዋናው ጥንቃቄ እሳቱ በጣም ዝቅተኛ ወይንም ደካማ መሆን አለበት። ምክንያቱም ወተቱ በጣም በኃይል ከፈላ በውስጡ ያሉትን ቫይታሚኖች ሊያጣ ይችላል። ወተቱ ለብ ማለት ሲጀምር ያዘጋጃችሁትን ግማሽ የሻይ ማንኪያ እርድና 1 ቁንጣጭ የምትሆን ቁንዶ በርበሬ ትጨምሩበታላችሁ። በመቀጠል የእርዱ ዱቄት በወተቱ ውስጥ ሙሉ በሙሉ እስኪሟሟ ድረስ በማንኪያ በቀስታ እያማሰላችሁ ለ3 ያህል ደቂቃዎች ብቻ እንዲተከተክ ታደርጉታላችሁ። በዚህ ጊዜ ወተቱ ወደ ማራኪ ወርቃማ ቀለም ሲቀየር ትመለከቱታላችሁ። ከዚያም በኋላ ወርቃማውን ወተት ከማብሰያው ላይ ካወረዳችሁት በኋላ በቀጥታ ስኳር ከመጨመር መቆጠብ አለባችሁ። ምክንያቱም ነጭ ስኳር የእርዱን ተፈጥሯዊ ጥቅም ያጠፈዋል። በምትኩ መጠጡ ለብ እስኪል ድረስ ጥቂት ደቂቃዎችን እንጠብቃለን። ወተቱ ለብ ሲል 1 ሻይ ማንኪያ ንጹህ ማር ትጨምሩበታላችሁ። ማር በሙቅ ውሃ ወይም ደግሞ ወተት ውስጥ ወዲያውኑ ከተጨመረ ጥቅሙ ስለሚቀንስ ለብ እስኪል መጠበቁ የግድ ነው። በተጨማሪም መጠጡ ለአእምሮ ንቃትና ለልብ ጤና ያለውን አቅም ይበልጥ ለመጨመር ግማሽ የሻይ ማንኪያ ቀረፋ ዱቄት እላዩ ላይ መነስነስ ይቻላል። ይህም ውህደት መጠጡን በጣም ጣፋጭና ጥሩ መዓዛ ያለው ያደርገዋል ማለት ነው። ስለዚህ የእርድን ወተት በእነዚህ መንገድና በእነዚህ ግብዓቶች አዘጋጅተን መጠጣት እንችላለን ማለት ነው። አሁን ደግሞ ስለ አጠቃቀሙ እንይ። ይህንን ወርቃማ መጠጥ ሙሉ በሙሉ ጥቅሙን ለማግኘት ማታ ከመተኛታችሁ ከ30 ደቂቃ በፊት ለብ አድርጋችሁ አሁን ባልኳችሁ መሰረት ማለት ነው መጠጣት ይኖርባችኋል። ከምግብ በኋላ ወዲያውኑ ከመጠጣት ይልቅ እራት ከተመገባችሁ ቢያንስ ከ1 ወይንም ከ2 ሰዓት በኋላ ቢሆን የሚመረጥ ነው። ይህ የ30 ደቂቃ ልዩነት መጠጡ ወደ ደማችሁ ውስጥ እንዲዋሃድና ስተኙም አእምሯችሁና ጡንቻዎቻችሁ ወዲያውኑ ወደ እረፍት ሁኔታ እንዲገቡ ያደርጋል። ይህንን ልምድ በሳምንት 3 ወይንም 4 ቀናት ወይም ደግሞ ለተከታታይ 2 ሳምንታት በመጠጣት በሰውነታችሁ ላይ የሚመጣውን አስገራሚ የጤናና የእንቅልፍ ለውጥን በተጨባጭ መመልከት ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ማዘጋጀትና መጠቀም ትችላላችሁ። ድንቅ የሆነ በጣም አስፈላጊና ጤንነታችሁንም በከፍተኛ ሁኔታ የሚጨምር ማታ ማታ ማድረግ ካለባችሁ
ልምዶች ውስጥ ቀዳሚውና ዋነኛው ነው ማለት ነው። እሱም የእርድ ወተትን ወይንም ወርቃማው መጠጥ መጠጣት ማለት ነው። ስለሆነም ውድ ተመልካቾቼ ጤናችሁን ለመጠበቅ ካለ ህመም በሰላም ለመተኛትና ጠዋትም በውበት ለመንቃት ይህንን ቀላልና ታምረኛ የወርቃማ ወተት ልምድ ከዛሬ ማታ ጀምሮ መተግበርን ጀምሩ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ። እንዲሁም የሚስጥር ለወዳጅ ዘመዶቻችሁ ሌሎችም ሰዎች ተደራሽ እንዲሆን ሼር አድርጉላቸው። ለዛሬ የነበረን የጤና ትምህርት ይመስል ነበር። በቀጣይ በሌላ በጤና አስተማሪ በሆነ ቪዲዮ እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።